ብዙዎቻችን የእምነት የቲዮሪ ሰዎች ነን፣ የተግባር ሰዎች አይደለም። ብዙዎቻችን ባለመንቃታችን ነው እየጠፋን ያለነው። ብዙዎቻችን ባለማወቃችን። ጠላቶቼን በእግዚአብሔር ኃይል አሸንፌአለሁ። ልብ አድርጉ። ጠላቶቼን በእግዚአብሔር ኃይል አሸንፌአለሁ። እያጋሳ ሊያስፈራራቸው ይሞክራል። የእነዛን ሰዎች ህይወት ምስቅልቅሉን አውጥቶ አንዳንዶቹ እንደውም ለማኞች ሆነዋል። የዕድል ወሳጅ ሰው መጨረሻው ለማኝ መሆን። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው እግዚአብሔር ፈቅዶ ዛሬም ተገናኝተናል። ለዛሬ በጣም የሚገርም የአንድ ወንድምን ምስክርነት ነው ወደ እናንተ የማቀርበው። በእርግጥ ይህንን ወንድም ቮይስ ሜሴጅ ልኮልኝ ነበር፣ ድምፁን እንድጠቀም ጠይቄው ነበር። ግን የሚቀሩ ነገሮች ስላሉ ቆይ አሁን ጊዜው አይደለም። ለማንኛውም ስልክ ደውልልኝና ካወራን በኋላ ወደፊት እንደ ሁኔታው የሚወሰን ነው የሚል ሀሳቡን ያጋራኝ። እንደ አጠቃላይ ግን ከሱ የህይወት ተሞክሮ ብዙዎች ይማራሉ ብዬ ስለማስብ አጠቃላይ እሱ ላይ የሆነውን እሱ ምንን ያደረገውን ነገር ጠቅለል አድርጌ የዚህ አይነት በርካታ ሰዎች ከዚህ አይነት ታሪኮች ስላሉ ጠቅለል አድርጌ እነግራችኋለሁ። የዚህ ሰው መኖሪያ መጠቆም አስፈላጊ አይደለም፣ አሁንም ትግል ውስጥ ያለ ስለሆነ። ግን በጣም የሚገርመው ከዚህ ሰው ታሪክ እንድትማሩ የምፈልገው ብዙዎቻችሁ በዚህ ችግር ውስጥ ስላላችሁ ሰለባዎች ስለሆናችሁ እርግጠኛ ሆኖ እሱ በጽሁፍ የላከልኝ ምንድነው፣ ብዙ ሰዎች እድል ይወሰድባቸዋል፣ ነገር ግን ማስመለስ የሚችሉ አይመስላቸውም። እርግጠኝነት ጀግና የሆነ ሰው የተወሰደበትን እድሉን ያስመልሳል። እኔ ያንን ስላደረግኩ ነው ያለው። እንግዲህ ከዚህ በላይ ምስክርነት የለም። ስለዚህ ብዙዎቻችሁ እድል ተወስዶባችኋል። ያንን ደግሞ እየደወላችሁ የምትነግሩኝም ሰዎች አላችሁ። ነገር ግን ማስመለስ አልቻልንም ነው ያላችሁ። ለምንድን ነው የሚለው የዚህ ሰው ገጠመኝና ተሞክሮ መልስ ይሆናችኋል ብዬ ነው የማስበው። ለምሳሌ ከላከልኝ ጽሁፍ ውስጥ የተወሰኑትን ነገሮች አለፍ አለፍ ብዬ ይገልጽላችኋል፣ የበለጠ ግልጽ እንዲሆንላችሁ ማለት ነውና ስለዚህ ምንድን ነው በተለይ እድላችሁ የተወሰደባችሁ ሰዎች ከበረታችሁ፣ መንገዱን ካወቃችሁት፣ ምን ማድረግ እንዳለባችሁ ከገባችሁ ማስመለስ ትችላላችሁ። አሁን አንዳንዱ እንዴት ይቻላል አይቻልም ብዙ ሞክሬያለሁ ሊል ይችላል። ይህም ሰው እንደዛ ነበረ፣ ግን መንገዱ ሲገባው ቻለ። መንገዱ ሲገባው ማለት ነውና ይሄ በተለይ እድላችሁ ለተወሰደባችሁ፣ ተወስዶባችሁ ለማከናችሁ፣ ብዙ ነገር እየሞከራችሁ ላልተሳካላችሁ፣ ተምራችሁ ፍሬ ላጣችሁ፣ ሰርታችሁ አመዳፋች ለሆናችሁ እና ለመሳሰለው ማለት ነው። እንግዲህ ሲንደረደር ምንድን ነው ያለኝ፣ ዛሬ የተከሰትኩት በሁለት ጉዳይ ነው። አንደኛው እድል ይወሰዳል ሲባል ምን ማለት ነው? መፍትሄው ምንድን ነው? እኔ የዚህ ተጠቂ ነኝ። ከዚህ ተጠቂዎች ውስጥ አንዱ በመሆኔም የብዙ መምህራኖችን ስብከት ሰምቻለሁ። የሚሉትን በተግባር ለመፈጸም ሞክሬያለሁ። አመርቂ ውጤትን አላመጣሁም። በመቁጠሪያ ሰውነት እስኪቆስል ቀጥቅጫለሁ። ብዙ መምህራኖችን ስልክ ደውያለሁ። ብዙ መምህራኖች ጋር በር አንኳኩቻለሁ። የምክር አገልግሎት ለማግኘት በየበሩ አንኳኳው። ለምንድን ነው በሚዲያ ላይ ሚስጥሩ መናገር ያቃታቸው የሚለው ጥያቄ ፈጠረብኝ እያለ ይቀጥላል። በኋላ ግን ይህንን ሁሉ አድርጎ ስላልተሳካለት እንግዲህ ከሱ አንደበት እንደሰማሁት ማለት ነው የራሴን ጥረት ማድረግ ጀመርኩ ነው የሚለው። ከዛ በኋላ ጥረት ሳደርግ
በትክክለኛው መንገድ ኢየሱስ ክርስቶስን ማናገር ሲጀምር እንዴት ጸሎት መጸለይ እንዳለብኝ አስተማረኝ ነው የሚለው። እንደውም እዚህ ጋር ይህንን አባባሉን በማስረጃ ሲያስደግፍልኝ ምንድን ያለው ጽሁፉ ላይ ኢየሱስ ክርስቶስ የሞተ ሰው ሲያስነሳ፣ በሽተኛ ሲፈውስ እሱን አስተምረንና እኛም እያደረግን ሀብት እናከማች አላሉም። የጠየቁት እንዴት ጸሎት መጸለይ እንዳለብን አስተምረን ነበር። እኔም ጥያቄ ነበር። ከብዙ ዓመት ልምምድ በኋላ እንዴት መጸለይ እንዳለብኝ አስተማረኝ። ልብ አድርጉ። ከብዙ ዓመት ልምምድ በኋላ እንዴት መጸለይ እንዳለብኝ አስተማረኝ። ስለዚህ ብዙዎቻችን እንዴት መጸለይ እንዳለብን ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያስተምረን መለመን አለብን፣ መማፀን አለብን። ከችግራችን ለመውጣት የተወሰደብንን ድላችንን ለማስመለስ የተበላሸብንን ነገር ለማስተካከል ማለት ነው። እናም እንግዲህ ከመጽሐፍ ቅዱስ የጠቀሰው ጥቅስ አለ። እሱን ዋቢ አድርገው ምንድን ነው ያለው? ለጠላቶችን የእግር እሳት ሆኜባቸዋለሁ፣ በዚህ ትንቅንቅ ውስጥ ግን ሁለት ወንድሞቼን አሳጥቶኛል። ይህም የሆነው እነሱ ባለማንቀታቸው ነበር ነው የሚለው። እዚህም ጋር በደንብ እንድትይዙ የምፈልገው ምንድነው፣ ብዙዎቻችን ባለመንቃታችን ነው እየጠፋን ያለ ነው። ብዙዎቻችን ባለማወቃችን እና ይሄ ልጅ ገብቶታል። ከብዙ ልምምድ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዴት መጸለይ እንዳለበት አስተምሮታል። በዛ ጸሎት መሰረት ጠላቱን እየተፋለመ ነው። ግን በዚህ ትንቅንቅ ውስጥ ያልገባቸው ቤተሰቦቹ መስዋዕት ሆነዋልና ለዚህም ነው ንቁ የሚባለው። መምህራኖችም ሲያስተምሩ ንቁ፣ ካልነቃችሁ ታልቃላችሁ ሲሉ የሚያስገነዝቡን ለዛ ነው። ብዙዎች ባለመንቃታቸው መንፈሳዊ ውጊያ ምን መሆን እንደሆነ ስለማያውቁ፣ አንዳንዶቹም ደግሞ የለም ብለው ስለሚያምኑ በግፊትም በውጭም ግፊትም በራሳቸው ድክመትም ላያቸው ላይ ያለው መንፈስም ስለሚጫጫናቸው እንዲያቁም ስለማይፈልግ፣ ነገር ግን ይህን ሁሉ በታትኖ ወጥቶ የገባው ሰው ይድናል። ልክ እንደዚህ ወንድማችን ማለት ነው። እና ከዛ በኋላ ምንድን ነው ማድረግ የጀመረው ይሄ ሰው? እሱ እንዳለው እንደመሰከረው ኢየሱስ ባስተማረው መንገድ በገለጸለት መንገድ ጸሎት ማድረግና ጠላቶቹን መፋለም ነው የጀመረው። እና ብዙዎች ጀግኖች አሉ ይላል። እንደውም ብዙ ጀግኖች አሉ ልክ እንደዚሁ መንገዱ ተገልጾላቸው ያለምንም ጣልቃ ገብነት በራሳቸው መንገድ እየጸለዩ ወደ እነሱ የተላከውን መንፈስ የእድል መተት መልሰው ወደ ላኩባቸው ሰዎች እየላኩ የሚያስጨንቁ እነዛ ነው ማለት ነው። ያንን ለማድረግ ግን እንደምናስበው ቀላል አይደለም። በጣም ትግል ይጠይቃል። በጣም ጠንካራ መሆን ይፈልጋል። በጣም ጀግና መሆን ይፈልጋል። በዛ ላይ በጥበብ እንዴት መጸለይ እንዳለብን ካላወቅን ከባድ ነው። ዝም ብሎ ማነብነብ ጸሎት አይሆንም። በፊት አንዳንዴ መርሃ ግብር ስሰራ እንደምለው ይሄም ወንድም የደገመው ይሄንን ነው። ትክክለኛውን መንገድ እንዲያሳየን መጠየቅ ያለብን ጌታችንን ብቻ ነው የሚለው። እሱ እንግዲህ በዛ መንገድ ሄዶ ነው ስኬታማ የሆነው። በምሳሌ የእንትናንም ያነሳል የደሊላንም ታሪክ እና በመጽሐፍ ቅዱስ ውስጥ እንግዲህ ሳምሶን የወደዳት እና ያመናት የቅርብ ፍቅረኛው ሸጠችው ይልና መሳፍንት 16:14 ላይ የሚጠቅሰው ነገር አለ። ሶምሶንም በተኛ ጊዜ ደሊላ የራሱን ፀጉር 7ቱን ጉንጉን ከድሩ ጋር ጎነጎነችው፣ በችካልም ቸከለችው እና ሶምሶን ሆይ ፍልስጤማውያን መጡብህ አለችው። ከእንቅልፉም ነቃ፣ ችካሉንም ከነ ቆንደላው ድሩንም ነቀለ። እርሷም አንተ ወድሻለሁ እንዴት ትለኛለህ? ልብህ ከኔ ጋር አይደለምን? ስታታለኝ የሶስተኛ ጊዜ ነው። ታላቅ ኃይልህም በምን እንደሆነ አልነገርከኝም አለችው። የወንድሞቼ ሞት ልብ አድርጎ እያስተሳሰረ ሲነግረን ነው። ይህንም የወንድሞቼ ሞት ደሊላ የምትባል መንፈስ በተሸከሙ ነበር ነው የሚለው። ስለዚህ እንዲህ አይነት ሰዎች አሉ፣ በህይወታችን ጣልቃ እየገቡ እያስመሰሉ ግን ለእኛ የተሰጠንን መልካም ነገር የሚወስዱ። ሶምሶን የተሰጠው ጸጋ ነበረ። ስለዚህ በእሱ አታላይነት ነው ያንን ጸጋውን ፀጉሩ ላይ የነበረውን ጸጋ የተነጠቀው ስላላወቀ ስላልነቃ። ስለዚህ ወንድሞችን በዛ አይነት ሁኔታ ተጎድተዋል ነው የሚለው፣ ስላልነቁ ስላላወቁ። ከዛም ይቀጥልና ምንድን ነው የሚለው? እሱም ከእናቴ ማፀን ጀምሬ ለእግዚአብሔር የተለየ ሆነኝና በራሴ ላይ ምላጭ አልደረሰም። የራሴንም ፀጉር ምላጭ ኃይሌ ከኔ ይሄዳል፣ እደክማለሁም፣ እንደሌላም ሰው እሆናለሁ ብሎ የልቡን ሁሉ ገለጸላት።
ልብ አድርገው። የልባችንን ሁሉ ስንገልጽ ነው ሰው መዳፍ ላይ የምንወድቀው። ደሊላም የልቡን ሁሉ እንደገለጠላት ባየች ጊዜ የልቡን ሁሉ ገልጦልኛል እና ይህን ጊዜ ደግሞ ኑ ብላ ላከችና የፍልስጤማውያንን መኳንንት ጠራች። የፍልስጤማውያን መኳንንትም ብሩን በእጃቸው ይዘው ወደ እርሷ መጡ። እርሷም በጉልበቷ ላይ አስተኛችው። አንድ ሰውም ጠራች። እርሱም ሰባቱን የራሱን ጉንጉን ላጨው፣ ልታዋርደውም ጀመረች። ኃይሉም ከእርሱ ሄደ። የብዙዎች ኃይል የሚነጠቀው አጠገባቸው ባሉ በሚያምኗቸው ነገር ግን ጠላትነታቸውን ባልተገነዘቡ ሰዎች ነው። ይሄ በሁሉም ሰው ቤት እየደረሰ ያለ ነው። በሁላችንም ላይ እየደረሰ ያለ ነው። ያመናቸው ሰዎች፣ የወደድናቸው ሰዎች፣ ሚስጥር ያካፈልናቸው ሰዎች ናቸው መጀመሪያ የኃይል ምንጫችንን ለመረዳት ጥረት የሚያደርጉት፣ የቱ ጋር ነው ደካማ ጎናቸው ብለው የሚመራመሩት። ከዛ በኋላ ሊጥሉን ነው የሚፈልጉት ያለምንም ርኅራኄ። ስለዚህ ጠንቃቃ ካልሆንን ያለንን ነገር ሁሉ ዘርግፈን የምንሰጥ ከሆነ እንደ ሶምሶን እንወድቃለን ነው። ይሄም ወንድም እንግዲህ የሚናገረው ያንን ነው። ወደ እኔ ልመለስና ይለኛል፣ አንተ በላይ ላይ ደረስከውን ነገር እንዴት አስቆምክ ለሚለው መልሴ ይላል ኢየሱስ ክርስቶስ በሚያሳየኝ የጸሎት ልምምድ የተቀሩትን ቤተሰቦቼን ማዳን ችያለሁ። ልብ አድርጉ። ብዙዎቻችሁ ቤተሰቦቻችሁ ችግር ውስጥ እንዳሉ ትነግሩኛላችሁ። ራሳችሁ ችግር ውስጥ እንዳላችሁ ትነግሩኛላችሁ። ግን እንዴት መውጣት እንዳለባችሁ ነው ግራ የሚገባችሁ። እና የዚህ ልጅ ተሞክሮ ትምህርት ይሆናል የምለውም ለዛ ነው። ቃል በቃል ያለኝ ምንድን ነው? ኢየሱስ ክርስቶስ በሚያሳየኝ የጸሎት ልምምድ የተቀሩትን ቤተሰቦቼን ለማዳን ችያለሁ። ከዚህ በላይ ድል ማድረግ የለም። ከዚህ በላይ አሸናፊነት የለም። እና በጣም ትልቅ ክህሎት ነው። ትልቅ ጥረት ነው። ለብዙ ሰው ትምህርት ይሆናል ብዬ አስባለሁ። እና በጣም በሚገርም ሁኔታ ይሄ ወንድም ለምሳሌ የእሱ ጠላቶች ወይም ደግሞ የቅርብ ሰው ጠንቋይ ቤት ባለ ቃልቻ ጋር ባለ ውቃቢ ጋር ሄዶ ይህን ሰው ግደልልኝ ወይም ደግሞ የእሱን የቤተሰብ አባል ግደልልኝ ሲል በጣም በሚገርም ሁኔታ በጸሎት ልምምድ የመጣ ነው የሚለው። እሱ የሚያወሩትን እሰማለሁ ነው የሚለው። እንግዲህ ይህ ክህሎት ነው ኢየሱስ ክርስቶስ የሚሰጠው ክህሎት ነው። እና ከጸሎት ውጤት የመጣ ከስግደት ውጤት የመጣ በከፍተኛ የጸሎት ልምምድ በኢየሱስ ክርስቶስ ጣልቃ ገብነት የመጣ ስለዚህ እሰማለሁ አለ። ጠንቋይ ቤት ሄደው ምናምን ይታወቀኛል፣ በደንብ ነው የምሰማው። እነሱ አያዩኝም፣ እኔ ግን በደንብ የሚሉትን ሁሉ እሰማለሁ ነው ያለው። እቅዳቸውን ከዛ ሽባ በማድረግ የብዙ ሰዎችን ህይወት፣ የቅርብ ሰዎችን ህይወት አተርፍ ያለው ነው። ይህንን አናበራለሁ። ብዙዎቻችሁ የምትፈልጉት እኔም ጋር የደውላችሁ መፍትሄ ይፈልጋለሁ፣ እንዲህ አድርጌ ሞክሬ ነበር አቅቶኛል። የዚህ ወንድም ተሞክሮ በደንብ ይመልሷል ብዬ አስባለሁ። የመጀመሪያው በትክክለኛ በንጹህ ልብ በ100% ንጹህ ልብ ኢየሱስ ክርስቶስ ጸሎት እንዲያለማምደን መጠየቅ ነው። የእሱ ኃይል የእሱ መንፈስ ላያችን ላይ ያለው ትክክለኛውን ጸሎት ማነብነቡ ሳይሆን ከልብ እንዴት እንደሚጸለይ ማወቅ ነው። ከልብ የጸለየ ሰው ኢየሱስ ክርስቶስ ዋስትና ይሆነዋል። ከልብ የጸለየ ሰው ጠበቃ መልአክ ይመደብለታል። ኢየሱስ ክርስቶስ ትክክለኛውን መንገድ ያሳየው ሰው ጠላቶቹን ተዋግቶ ማሸነፍ ይችላል። በጣም በሚገርም ሁኔታ ይሄ ወንድማችን ይሄ ባለታሪክ እኔ በተኛውበት ሴጣን ተልኮ እንድገደል ሁሉ ብዙ ጥረት ተደርጓል ነው። ነገር ግን በጸሎቴ ልምምድ ኢየሱስ ክርስቶስን ጠይቄ ባገኘሁት ውጤት ቅዱስ ሚካኤል ጠባቂ መልአክ ሆኖ ተመድቦልኛል፣ ተሰጥቶኛል ነው ያለው። ከዚህ በላይ መታደል የለም። ይህን መንገድ ነው ሁላችንም ጥረን ግረን ማግኘት መቻል ያለብን እና እንግዲህ ይህንን የኃይለ ስኬት ለማግኘት ዲያብሎስን በሰማያዊ ፍርድ ቤት እንዲቀርብ ለማድረግ የዚህን ወንድም መንገድ መከተሉ ወሳኝ ነው ብዬ አስባለሁ። ምንድነው የዚህ ወንድም መንገድ? በትክክለኛው መንገድ የጸሎት ልምምድ ማድረግ፣ እግዚአብሔርን መጠየቅ፣ ኢየሱስ ክርስቶስን መጠየቅ፣ ያንን መንገድ ካገኙ በኋላ በራስ ጥረት ማድረግ፣ ከራስም አልፎ ለሌሎችን መትረፍ እና ይህንን ብዙዎቻችን አላገኘነውም። ዝም ብለን በደመ ነፍስ ነው ሁሉን ነገር የምናደርገው። ነገር ግን በትክክለኛው መንገድ ከኢየሱስ ክርስቶስ ጋር መገናኘት አለብን። ኃይሉን እንዲገልጽልን የጸሎት ኃይል ላያችን ላይ እንዲሰራ እሱን በትክክለኛው መንገድ መጠየቅ አለብን የሚል ምክር ነው እየለገሰ ያለው። እንደውም የሚለው ነገር አለ ስለ መንግስተ ሰማይ ዙፋን በትንቢተ ዳንኤል እና በብዙ በመጽሐፍ ቅዱስ ቦታ ተጠቅሶልን፣ ግን ስንቶቻችንን የምናውቀው ባለማወቃችን ነው እየጠፋን ያለ ነው። በትክክል ማለት ነው። ሌላው
በጣም በሚገርም ሁኔታ እንግዲህ መግቢያው ላይ ምን ብሎ ነው የላከልኝ? በጣም ከበድ ያለ ምስክርነት ነበረኝ። ብዙ ጊዜ መናገር ይከብደኛል። እኔ የኃጢአቴን ብዛትና እግዚአብሔርን ያሳዘንኩት ፊቴ ሲመጣ እኔ እንደማረባ ይሰማኛል። ምንም ሚዲያ ላይ መቅረብን አልፈልግም። እግዚአብሔር በሚያውቀው ግን ለአንተ እንዳካፍል ይገፋፋኛል። ምንድን ነው ከባዱ ሚስጥር የሚለውን ባጭሩ ይልና አደጋ እንደደረሰበት ህይወቱን አጥቶ በእግዚአብሔር ቸርነት መመለሱን፣ አደጋው ለምን እንደተፈጠረ፣ እድሉን ለመውሰድ የተደረገውን ተጋድሎ፣ ይህንን ሁሉ ተንትኖ ጽፎታል እና እንዳልኳቸው የዚህን ሰው ማንነት ያለሱ ፍቃድ መጥቀስ የሚኖርበትን ሀገር መጥቀስ አስፈላጊ አይደለም። ዋናው ታሪኩንና እናንተ እንድትማሩበት የምፈልገውን ነገር ብቻ ነው እየነገርኳችሁ ያለው። በኋላ ግን ምንድነው የሚለው? ብዙ ሰዎች ድልን ወስደዋል። ነገር ግን በተደረገው ከባድ ፊልሚያ ከጠላቶቹ ጋር ማለት ነው፣ ጠላቶቼን በእግዚአብሔር ኃይል አሸንፌአለሁ። ልብ አድርጉ። ጠላቶቼን በእግዚአብሔር ኃይል አሸንፌአለሁ። በእግዚአብሔር ኃይል የሚለው ላይ በደንብ አድምቃችሁ እንድታሰምሩልኝ እፈልጋለሁ። ብዙዎቻችን ያልገባን ይሄ ነው። ብዙዎቻችን በደመ ነፍስ ለምሳሌ ላስረዳችሁ። አንዳንድ ጎበዝ ተማሪዎች ከክፍል ውስጥ ሃይራንክ እያመጡ የደረጃ ተማሪዎች ሆነው የሚያልፉ ተማሪዎች ረጅም ሰዓት ክፍል ውስጥ ቁጭ ብለው 1-2 ሰዓት አይደለም እንትን የሚሉት፣ ወይም ነው ረጅም ሰዓት ቁጭ ብለው በመሸምደድ አይደለም፣ እንደ ሽምደዳቸው ረጅም ሰዓት ክፍል ውስጥ እንደመቀመጣቸው ከሁሉም ተማሪዎች ሊበልጡ ይገባ ነበር። እነሱ ግን ፍላጎቱ ብቻ ነው እንጂ ያላቸው ዘዴውና ብላቱ አልገባቸውም። እዚህም ጋር ስንመጣ ጸሎት ህይወታችን ላይ አንዳንዶቻችን ዝም ብለን አድርጉ ስለተባለን ብቻ ነው። ያም መልካም ነው መንገዱን ማወቁ። ግን እንዴት ነው የምናደርገው? ብልሃቱ እንዴት ነው? በትክክለኛው መንገድ ስላነበነብኩ ጸሎቴ ይደርስልኛል ወይ? ስላነበነብኩኝ ከእግዚአብሔር ጋር አገናኛለሁ ወይ? አንዳንዶቻችን የጸሎት መጽሐፍ ይዘን 3 ሰዓት ልንጸልይ እንችላለን። ነገር ግን መጽሐፉን እያነበነብን መንፈሳችን ሌላ ቦታ ነው የሚሄደው። ወይ ስለ ቤት ኪራይ ነው የምናስበው፣ ወይ ስለ ልጆቻችን ትምህርት ቤት ነው የምናስበው፣ ወይ ምናምን። ይሄ ጸሎት አይደለም፣ ይሄ ሽምደዳ ነው። ቅድም እንደነገርኳችሁ ብልህ ተማሪዎች ከሆኑ ግን ክፍል ውስጥ አስተማሪ የሚለውን 2 ደቂቃ ከሰሙ ከዛ በኋላ ኢቭን ኖት ይዘው እንዴት ማጥናት፣ እንዴት በትክክል ያንን ነገር ከመንፈሳቸው አገናኝተው እንዲገባቸው ማድረግ ይችላሉ። ከዛ በኋላ ቶፕ ተማሪዎች ናቸው። ጸሎቱም ላይ ካልገባን ዝም ብለን በሽምደዳ ብቻ ከእግዚአብሔር ጋር እንገናኛለን፣ ጥያቄያችን ይመለሰልናል ማለት የዋህነት ነው። ጸሎት ኃይል አለው። አዎ፣ ግን እንዴት ነው የምንጸልየው? እንደዚህ ወንድም ኢየሱስ ክርስቶስ እንዴት እንደምንጸልይ እንዲያስተምረን ጠይቀን በትክክለኛው መንገድ ያንን መንገድ ስንረዳ ውጤት ልናመጣ እንችላለን ነው እና እንዴት ብዬ መጸለይ እንዳለብኝ ጌታ ያስተምሮኛል። ዛሬ ጸልዬ ዛሬ ይመለስልኛል። ልብ አድርጎ አሁን አንዳንዱ ረጅም ጊዜ ጸልያለሁ ግን ውጤት አጥቻለሁ ነው የሚለው። እሱ ግን ዛሬ ጸልዬ ያንን ከተማርኩ በኋላ ድሮም እንደዛ አደርግ ነበር ውጤት አላገኘሁም ነበር ነው ያለው። ነገር ግን ኢየሱስ ክርስቶስን ለምኜ እሱ ካሳየኝ በኋላ ግን ዛሬውኑ ጸልዬ ዛሬ ጸለይኩት ጸሎት ይደርስልኛል ነው። ጠላቶችን በፍጹም አልፈራም። ምክንያቱም ከእግዚአብሔር ጋር የተገናኘ ሰው፣ ትክክለኛው መንገድ የተገናኘ ሰው ጠላቶቹን አይፈራም። እዚህም ወንድም ላይ የምንመለከተው ይህን ነው። እንዳውም ዘጸአት 23:22ን ይጠቅሳል። አንተ ግን ቃሉን ብትሰማ ያልኩህንም ሁሉ ብታደርግ ጠላቶችን እጣላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ። ይህ በትክክለኛው የጸሎት መስመር ላይ ስንሄድ ነው። ሌላው እንግዲህ እንዳልኳችሁ በጣም የሚገርም ቮይስ ሜሴጅ ልኮልኛል። ያን ቮይስ ሜሴጅ ወደ እናንተ አላደረስም፣ ግን ቮይስ ሜሴጁን እየሰማው ያለውን ነገር ቢያንስ በሱ ድምፅ ሳይሆን በእኔ ግንዛቤ ልነግራችሁ እሞክራለሁ። ከዚህ ውስጥ እንግዲህ ብዙ የምትማሩበት ነገር አለ ብዬ ነው እማምን ነው እና የሚገርማችሁ ይሄ ወንድም ጠላቶቹ በሱ ላይ ብቻ አይደለም በቤተሰቦቹም ላይ የተነሱት። ብዙ ሀብት ንብረታቸውን ወርሰዋል። ያ አልፏል ነው ያለው። ያኔ ባለቀውበት ሰዓት ያንን ምንም ማድረግ አልችልም፣ ማስመለስ አልችልም የተወረሰውን። ግን ከዛ በኋላ እግዚአብሔር ብዙ ነገርን ስለገለጸልኝ እየታገልኩ እየጸለይኩ እሱ ባሳየኝ መንገድ ውጤት እያገኘሁ መጥቻለሁ። አሁን ስላለፈው ስለተነጠቀው ሀብት ብዙም አልጨነቅም፣ ግን መንገዱን ስለገለጸልኝ ከእሱ ጋር የምገናኝበትን ጎዳና ስላሳየኝ ግን አመሰግነዋለሁ። ስለዚህ አሁን ነፍስ የማትረፍ ትግል ውስጥ ነው ያለሁት ነው እና
እንግዲህ እነዚህ ሰዎች ጠላቶቹ ጠንቋይ ቤት፣ ቃልቻ ቤት እየሄዱ የሚያሰሩ ናቸው። እንግዲህ እነሱ በሚሄዱበት ጊዜ በጣም የሚገርመው እነሱ ሄደው ጠንቋይ ቤት የሆነ ነገር ሲያደርጉ እግዚአብሔር ለዚህ ሰው ተገልጦ በጣም በሚገርም ሁኔታ እነዛ ጠላቶቹ ጠንቋዮች ምን እያደረጉ እንደሆነ ከጠንቋይ ጋር ምን እያወሩ እንደሆነ ምን እየቀበሩ እንደሆነ ምን እየዶለቱ እንደሆነ በግልጽ ነው የሚያሳየው። ከዚህ በላይ ጸጋ የለም። ይሄ ግን ዝም ብሎ የሚመጣ አይደለም ነው። ለዚህም ነው የምንጮኸው። ይሄ ዝም ብሎ የሚመጣ አይደለም። ይሄ ወንድም እንደነገረን በትክክለኛው መንገድ እግዚአብሔርን አግኝቶ በትክክለኛው መንገድ የጸሎት ህይወትን አለማመነኝ ብሎ ለምኖ የሚመጣ ስጦታ ነውና ያን ሁሉ ሲያደርጉ ይታየዋል። በጣም የሚገርመው እንግዲህ ኢየሱስ ክርስቶስ ይሄ ወንድም እንደሚነግረኝ ከዛ ከብዙ የጸሎት ልምምድ በኋላ ኢየሱስ ክርስቶስ መጥቶ ምን እንደሚያደርግለት ከጠላቶቹ እንደሚጠብቀው መፍራት እንደሌለበት እንደነገረው ነው የሚናገረው። አሁን ይሄ ለአንዳንዶች በጣም ከባድ ነው ኮርስ ከባድ ነው። ምክንያቱም ሰነፎች ስለሆነን ብዙዎቻችን የራሳችንም ህይወት ላይ የምንመለከተው ነው። ዓለም ስለሚያታልለን ሁሉን ነገር ንቀን እሱ እንዳለው ሁሉ ነገር ትታችሁ ተከተሉ ነው አይደል ያለው። እኛ ግን ሁሉ ነገር ትተን ልንከተለው ፈቃደኞች ስላልሆነን 50-50 ግማሽ መንፈሳችን እሱ ጋር ግማሽ መንፈሳችን ዓለም ላይ ስለሆነ ሙሉ ነገር እርግፍ አድርገን ትተን ቤት ንብረት ቤተሰብ ምናምን የሚለውን ትተን ስላልተከተል ነው። ግን እንደዚህ ደግሞ ሁሉ ነገር ትተው የተከተሉት ሰዎች ደግሞ ይሳካላቸዋል። ቃሉን ጠብቀዋልና ይገለጥና ከጠላቶች ያድናቸዋል። ሁሉን ነገር ይገልጽላቸዋል። ይሄንን ነው ከዚህ ወንድም ታሪክ የምንማረው እና በጣም የሚገርመው የደበቁትን ሁሉ ነው የሚያሳየው። በጣም በሚገርም ሁኔታ ማለት ነው። በጣም በሚገርም ሁኔታ እነዚህ ሰዎች በንብረታችሁ ላይ በሀብታችሁ ላይ ብቻ አይደለም የሚመጡት። ሀብታችሁን ጠቅልለው ከወሰዱ ብዙ ነገር ካሳጧችሁ በኋላ ህይወታችሁን መንጠቅ ነው የሚፈልጉት። ስለዚህ አሁን ፍልሚያው ህይወትን የማትረፍና ያለማትረፍ ነው ማለት ነው። ግን ይሄንን ፍልሚያ በድል አድራጊነት ለመወጣት ደጋግመን እንደተነጋገር ነው ኢየሱስ ክርስቶስን በሙሉ ልብ መከተል ያስፈልጋል። ወደ እግዚአብሔር በሙሉ ልብ መጸለይ ያስፈልጋል። የቅድስት ድንግል አማላጅነትን ጋሻ አድርገው እስከ መጨረሻው መጽናት ያስፈልጋል። ያ ሲሆን ጠላቶቻችን በእኛ ላይ ኃይል አይኖራቸው። ምክንያቱም እኛ የያዝነው እነሱ ከያዙት እነሱ ከሚያመልኩት በጣም በእጅጉ ያም ደግሞ በማይነጻጸር መልኩ ስለሚበልጥ ማለት ነውና ይሄንን ግን በቲዮሪ አይደለም የምናደርገው። ብዙዎቻችን የእምነት የቲዮሪ ሰዎች ነን፣ የተግባር ሰዎች አይደለም። ቲዮሪ እና ተግባር ደግሞ ይለያያል። በተለይ ደግሞ በመንፈሳዊው ዓለም ማለት ነው። በአንደበታችሁ ልታሳምኑ ትችላላችሁ። በአንደበታችሁ አማኝ መስላችሁ ልታዩ ትችላላችሁ። በየመድረኩ ምናምን ነው። ግን ውስጣችሁን የምታውቁት እናንተና ህሊናችሁ ብቻ ነው። ስለዚህ ሪሊ ያንን ኳሊፊኬሽን ታሟላላችሁ ወይ? ኳሊፋይድ ናችሁ ወይ? በዛ ጉዳይ ላይ ከእግዚአብሔር ጋር በሚያገናኛችሁ በመንፈሳዊ ህይወታችሁ ኳሊፋይድ ናችሁ ወይ ነው ወይስ የመድረክ ላይ አስመሳዮች ናችሁ? ይህንን ሰዎች ልታታልሉበት ትችላላችሁ። እግዚአብሔርን አይቻልም። ምክንያቱም እግዚአብሔር ኳሊፋይድ የሆኑ መንፈሳዊ ሰዎችንና ያልሆኑትን ለመለየት ምርምር አያስፈልገውም። የፈጠራቸው እሱ ስለሆነ ፍጡራኖችን በደንብ ጠንቅቆ ስለሚያውቃቸው ማለት ነው። ስለዚህ ማንንም ማታለል ስለማንችል ተግባራዊ ክርስትናን ካላከልንበት በስተቀር ሺህ ጊዜ ብንለፋ ሺህ ጊዜ እንትን ብንል ከአንገት በላይ ስለሆነ ውጤታማ ልንሆን አንችልም። ነገር ግን በቃ ነው አንተ ቃልህ እውነት ነው። ስለዚህ እውነት የሆነውን ቃልህን ሁሉን ነገር ትተን እንከተልሃለን ካልነውና ያንን በተግባር ካዋልነው እንደዚህ ወንድም በጠላቶቻችን ላይ ድልን መጎናጸፍ እንችላለን ማለት ነው። በነገራችን ላይ እንዳልኳችሁ እንግዲህ ያው የእሱ ፈቃደኝነት ስለሌለ ድምፁን ስላለሰማችሁ ነው እንጂ በጣም የሚገራርሙ ነገሮችንም ነግሮኛል። እነዛ ጠላቶቹ እስከምን ያህል ርቀት እንደሚሄዱ በጣም ይሄ ነው የሰው ልጅ ጭካኔ፣ ህይወት ለማጥፋት ብዙ ነገሮች እንደነገርኳቸው አንደርግራውንድ ሁሉ እስከ መቅበር የሆነ የሚሄዱበት መንገድ ገልጾልኛል። ግን እሱን ልነግራችሁ አልችልም፣ የእሱ ፍቃድ ስለሚያስፈልገኝ ማለት ነው። እንደ አጠቃላይ ግን ጠቅልለን ስንመለከተው በጣም ብዙ ሰዎች በእንደዚህ አይነት የመንፈሳዊ ህይወት ፈተና ውስጥ ነው ያሉት።
ንብረት ማስረከብ ብቻ ሳይሆን ህይወታቸውን ለመንጠቅ ያሰፈሰፈ ዲያብሎስ በዙሪያቸው እንደ አንበሳ እያጋሳ ሊያስፈራራቸው ይሞክራል። ነገር ግን እንደዚህ ወንድም መንገዱ የተገለጸለት ኢየሱስ ክርስቶስ ራሱ ተገልጦ አይዞ አትፍራ ልጄ እኔ አጠገብህ አለሁ የሚለው ሰው ጥላቶቹን አይፈራም። በጥላቶቹ ላይ በድል ላይ ድልን እየተቀዳጀ ነው የሚሄደው። ነገር ግን ዓለም አታለው ዓለም ደልላው ደግሞ ከዛም ከዚህም ያልሆነው ሁሌም እንደዚህ አይነት ትግል ውስጥ ሲወድቅና ሲነሳ ራሱን ሲጠላ ዓለምን ሲጠላ ይኖራል ማለት ነውና ይሄ ደግሞ መጨረሻው ጥሩ ስላልሆነ ወስነን ወደ ትክክለኛው መስመር መምጣት ይኖርብናል የሚለውን ለማስገንዘብ ነው። እና ብዙዎቻችሁ በተለይ ደግሞ እድላችን ተወስዷል ማስመለስ አቅቶናል የምትሉ ሰዎች ይህ ወንድም የራሱን የህይወት ተሞክሮ መነሻና ዋቢ አድርገው እንደነገረን በትክክለኛው መንገድ መጸለይን ከተማርን በትክክለኛው መንገድ ኢየሱስ ክርስቶስን ማነጋገር ከቻልን ይቻላል ነው። እኔ ብዙ አውቃለሁ አለ ድምፁ ላይ ሲነግረኝ ብዙ እንደዚህ መንገዱ ገብቷቸው የተወሰደ እድላቸውን ያስመለሱ ብዙ ሰዎችን አውቃለሁ። ይቻላል ነው። እንደውም እነዛ እድላቸውን የወሰዱ ሰዎችን ልክ ሲልኩ መንፈሱን እድል የሚወስደው መንፈስ መልሶ በጸሎት ኃይል ወደ እነሱ በመላክ የነዛን ሰዎች ህይወት ያዘበራረቁ ሰዎችን አውቃለሁ። የጥላቶቻቸውን ብዙ ነገር ያበላሹ እንደውም አንዳንዶቹ ለማኞቹ ሆነዋል። የሰውን እድል የወሰዱ እነዛ የተወሰደባቸው ሰዎች ግን መንገዱ ገብቷቸው ጸልየው እግዚአብሔርን ለምነው ኢየሱስ ክርስቶስን ይዘው እሱ እየተገለጠ ባስተማራቸው መንገድ የሄዱ ሰዎች እነዛን ጠላቶቻቸውን ያላኩባቸውን መልሰው በመላክ መንፈሱን የነዛን ሰዎች ህይወት ምስቅልቅሉን አውጥቶ አንዳንዶቹ እንደውም ለማኞች ሆነዋል። የእድል ወሳጅ ሰው መጨረሻው ለማኝ መሆን ነው፣ ጎዳና መውደቅ ነው። ይህንን ማድረግ የሚቻለው ግን በትክክለኛው መንገዱን ስናቀው ነው ለማለት ነው። ስለዚህ እድላችሁን ትወስዳላችሁ ብላችሁ የምትጨናነቁ ሰዎች መንገዱን ካወቃችሁት በጀግንነት የተወሰደባችሁን እድል ማስመለስ ትችላላችሁ። የዚህ ባለታሪካችን የወንድማችን የህይወት ተሞክሮ የሚነግረን ነገር ነውና ብዙ ተምራችኋል፣ ብዙ አትርፋችሁበታል ብዬ ተስፋ አድርጋለሁ። እንግዲህ ለዛሬ በጣም ጠቃሚ የሆነ ተሞክሮ ወደ እናንተ ድርሽ ያለሁ ብዬ አምናለሁ። ስለዚህ ይህንን ተግባራዊ ለማድረግ እንግዲህ ከኢየሱስ ክርስቶስ ጋር የምትገናኙበትን መንገድ የበለጠ ማጠንከር ነው፣ የበለጠ መንፈሳዊ ህይወት ላይ መትጋት ነው። ያንን በማድረግ ውጤታማ መሆን ይቻላል ብዬ አምናለሁ። እንዲህ አይነት አስተማሪ ሊያውም ደግሞ በህይወት ተሞክሮ የታየ አስተማሪ ስብዕና ያላችሁ ወይም ደግሞ አስተማሪ የሆነ ታሪክ ያላችሁ ሰዎች ብታደርሱ መልሼ ወደ እናንተ የማደርስ ይሆናል። ሁሌም እንደምለው እንግዲህ አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ በልዑል እግዚአብሔር ስም አመሰግናችኋለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው በያላችሁበት ሰላም። የምስራች ለቤት ፈላጊዎች በሙሉ ከፋብሪካ ብክለት ነፃ በሆነችው አያት ላይ እስከ 3 ሚሊዮን ብር እውነተኛ ቅናሽ የተደረገባቸው አፓርትመንት ቤቶች ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው። ማለትም ባለ 2 መኝታ 88 ካሬ በ5.4 ሚሊዮን ብር፣ ባለ 3 መኝታ 108 ካሬ በ6.6 ሚሊዮን ብር፣ ባለ 3 መኝታ 137 ካሬ በ9.7 ሚሊዮን ብር ጠቅላላ ክፍያ ቤቶን በ30 ወራት የሚረከቡበት። ከዚህ በተጨማሪ በፒያሳ አድዋ ሙዚየም ፊት ለፊት ቴምር ሪል ስቴት ሲሸጥ የነበራቸው የንግድ ሱቆች ሽያጩን ሊጠናቀቁ 8 ሱቆች ብቻ ቀርተውታል። በ7 ሚሊዮን ብር ጠቅላላ ክፍያ በቅድመ ክፍያ 2.8 ሚሊዮን ብር ሱቆን ከቴምር ሪል ስቴት የህልሞ ማረፊያ